እግዚአብሔር እንግዲህ በቃል የሚነግረን እውነቶች ቃል አይደሉም፣ የሥራው መገለጦች ናቸው። የሥራው መገለጦች ግን ወደኛ የመጡበትን ቃላት ማወቅ እግዚአብሔር የሰራውንም እግዚአብሔርንም ለማወቅ እግዚአብሔር ወደ ሰው ዓለም የመጣበት መንገድ ስለሆነ ነው። እኛ ደግሞ በጊዜ ከሥራው ጋር በጊዜ ክፍተት ስላለን በተሰራ ጊዜ የነበረው እውነት በሕያውነት ወደኛ የመጣበት ራሱ እግዚአብሔር የመረጠበት በስልጣንም ራሱን በተነፈሰበት የትንፋስ በሕያውነት ባህሪ ቃላቶቹን ይዞ ስለመጣ ከታሪክ የሚበልጥ ከሕግ የሚበልጥ የሰዎችን ባህሪ ከማሻሻል የሚበልጥ የእርሱ የዘላለም ሐሳብ እቅድ የራሱም የማንነቱ መገለጥ ሆኖ በቃል ባህሪ መጥቶልናል። ስለዚህ እነዚህን ነገሮች መረዳት አስፈላጊ ነው። ካልሆነ ቸርች ውስጥ ከንቱ ፍልስፍና፣ የዓለም ትምህርት፣ የአጋንንት ትምህርት ቸርች ውስጥ ነው የምላችሁ ሰው ሊማር ይችላል። ቸርች ውስጥ ጥቅስ ተከፍቶ ወደ ክርስቶስ የማያደርሱ እውነቶች ሁሉ ከክርስቶስ ስለሚያርቁ ወዳጆቼ ሰው ይህን መጽሐፍ ገልጦ ከእግዚአብሔር ውጭ ሊያጠና ይችላል። ይሄ ኔክስት ታይሞች ላይ እንነጋገራለን። ወደኛ የመጣበትም በእኛም ዘንድ ደግሞ እንዲብራራ የተፈለገበትም ባህሪው መገለጥ ነው። ትምህርትም የሆኑ ዕውቀትም አይደለም። በእርግጥ እነዚህን ነገሮች ግን እንድናውቅ እግዚአብሔር ስለገለጠልን በእነዚህ ጊዜያቶች ላይ ያንን የጻድቃን ጥበብ በመስቀል ላይ የተሰራውን እግዚአብሔር የተጠበበበትን ሁሉን በፍጽምና የደረገበትን ጀስቲስን ቢሆን ፍቅርን ቢሆን ጽድቅን ቢሆን በአንድ ድርጊት ውስጥ ሁሉንም በአብሶሉት ኔቸር ያደረገበትን እውነት at the same time ደግሞ በሁሉ ጉዳይ ላይ መፍትሄ የሰጠበትን ያንን ጥበቡን የገለጠበት እውነቶች ያ የጻድቃን ጥበብ ብለናል። እነዛን የቃል ባህሪያቶች ስንነጋገር ነበር። እዚህ ላችኋል የመጀመሪያ ቀን ስንነጋገር መዳን የሚገኝበት ጥበብ ነው ብለናል። ሁለተኛ ቀን የህይወት ቃል የህይወት ትምህርት ብለናል። በእውቀት ባለጠጋ መደረግ ወይም የእግዚአብሔር ምስጢር ባለጠግነት ብለን ተነጋግረናል። ራሱ ነገሩ ሲመጣ በእውቀት በነፍስ በኩል ያለ ብልጥግና ነው ብለን ተመልክተናል። ሌላኛው ቀን የተመለከትነው የእግዚአብሔር የክብሩ ዕውቀት ነው። የእግዚአብሔር ግሎሪው የተገለጠበት የቃል ባህሪ የክብሩ ዕውቀት ነው ብለናል። ላስት ዊክ ትዝ ይለናል ስንነጋገር ምን ብለናል? የሚወልድ ቃል ሰዎችን ምን የሚያደርግ ቃሉ ሲመጣ ሰዎችን ሪጀነሬት ያደርጋል። ወይም ደግሞ የተወለደውን ሰውዬ ራሱ የመስቀል ቃል ያለው የመስቀል ቃል የሚወልድ ቃል ሰውየውን ምን ያደርገዋል? ያሳድገዋል ብለናል። እነዚህ ሁሉ ደግሞ ሄደው የሚያርፉበትን የተስፋ ቃል የሚል ዛሬ እንነጋገራለን። ሃሌሉያ። የተስፋ ቃል ከላስት ዊክ ጋር አድርገን እንመለከታለን። እንግዲህ እነዚህ ትምህርቶች እየወጡ ስለሆነ ምናልባት ድንገት ከመሃል የምትሰሙ ሰዎች ካላችሁ ወደ ኋላ ትምህርቶቹ ስላሉ ሚዲያችን ላይ እነሱን እንድትከታተሉ ኢንከሬጅ አደርጋችኋለሁ። ልባችሁን ክፈቱና ዛሬ እንደገና እንማራለን። እንግዲህ ይኸውላችሁ በሰው ልጆች ውስጥ የክርስቶስ ኢየሱስ መምጣት ያ በመስቀል ላይ የተሰራውን ጥበብ ነው እያወራን ያለ ነው። ነገሩ ከስራ ሳይሆን የመጣው ከተስፋ እንደመጣ ሁላችን እናውቃለንና ቲቶ ላይ ያለችውን አንድ ሐሳብ ላንሳና የተወሰኑ ነገሮችን እንነጋገራለን። ቲቶ ምዕራፍ 1 ከ1 እስከ 3 የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንዳለው አምልኮት ያለውን እውነት እንዲያውቁ የተላከ ሁለት ነገር እንዲሆንላቸው ነው ሐዋርያው ተላኩ የሚሆነው። አንደኛ እምነት እንዲሆንላቸው ነው። ሁለተኛ በዘላለም ምን ሕይወት ተስፋ እንደ አምልኮ ያለውን እውነት እንዲያውቁ በዘላለም ሕይወት ተስፋ ውስጥ ያለውን አምልኮ ወይም ከእግዚአብሔር ጋር ያለውን ህብረት የዛን እውነት እንዲያውቁ የተላከ። ስለዚህ የትኛውም ሐዋርያ የተላከው ሰዎች እምነት እንዲሆንላቸውና በዘላለም የሕይወት ተስፋ ላይ ያለውን አምልኮውን እውነቱን እንዲያውቅ ነው አለ የተመጣሁት። ይሄኛው እንዲያውቁ የተላከ የሚለው ይሄንን መልእክቱን ምን ብሎ ያስቀምጣል? ስለዚህም ሕይወት ስለ የትኛው ሕይወት? በእምነትና በዘላለም የሕይወት ተስፋ ልክ እንዳለ አምልኮ ያለው እውነት ውስጥ ስለሚገኘው ሕይወት
የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። ስለ የትኛው ህይወት ሲባል በእምነትና በዘላለም ተስፋ ቃል በሆነው ህይወት ውስጥ ያለውን የአምልኮ እውነት እንዲያውቅ እንዳለ አምልኮ እንዲያውቅ ሰውየው ያንን ህይወት እንዲያገኝ እግዚአብሔር ከዘላለም ዘመናት በፊት ምን ሰጠ? ተስፋ በል ውስጥ ተስፋ ሰጠ። ማን ነው ተስፋ ሰጪው? እግዚአብሔር ነው። ይሄ እግዚአብሔር የሰጠው ተስፋ የተገለጠበት እውነት ነው የሚልን ከዚህ በኋላ ያለው በመስቀል ላይ የተሰራው ስራ ተስፋ ሰጠ። ደስ የሚለው እዚህ ጋር እግዚአብሔርን ምን ብሎት ነው የጠረቁት? የማይዋሽ እግዚአብሔር በሉ። ጨብጡትና ነካርጉትና የማይዋሽ እግዚአብሔር ተስፋ ሰጠ በሉ። አሜን ነው ወይ? የማይዋሽ እግዚአብሔር ማለት ተስፋ ሰጠ፣ እውነተኛ ነው። በቃ ተስፋ ሰጠ ማለት አይዋሽም። እሱ የማይዋሽ እግዚአብሔር ተስፋ ሰጠ። ስለ የትኛው ሲባል ግን በእምነትና በዘላለም የህይወት ተስፋ እንዳለው አምልኮ የሆነውን ህይወት ወይም እውነት ማወቅ። እግዚአብሔር ተስፋ ሰጥቷል ከዘላለም ዘመናት በፊት። ከዘላለም ዘመናት በፊት የሚለው ከዘላለም የሚለው ከዘላለም የታቀደ ከዘመን ግን ተስፋ ተደርጎ የተሰጠ ነው። ይሄ ተስፋ የተሰጠው በኤደን ገነት ውስጥ ሰው በወደቀ ማታ ነው። ትዝ ይላችሁ አዳም ወዴት ነው ብሎት ያንን ሁሉ የኃጢአትን ዲል ካደረገ በኋላ ለሴቲቱ የተናገረው አንድ ቃል አለ። ያ ቃል ምን ተብሎ ነው የተተረጎመው? የሴቲቱ ዘር ይመጣል የሚል የእባብን ጭንቅላት መርገጥና አይደለም እንደገና ስልጣን እንደገና ህይወት እንደገና ህብረት የሚመለስበትን ዘር የሚመጣበትን ተስፋ የሰጠበት ድርጊት ነው። እግዚአብሔር በኤደን ገነት ውስጥ የማይዋሽ በሆነበት ባህሪ ውስጥ ምን ሰጥቷል? ተስፋ ሰጥቷል በሉ። ተስፋ ሰጠ። በቃ እግዚአብሔር ምን ብሎ ሰዎች እንደገና ወደኔ ይመለሳሉ፣ ወደኔ ሲመለሱ ደግሞ ከኔ ጋር ህብረት ይኖራቸዋል፣ የእባቡን ራስ ይረግጣሉ፣ እባቡም ደግሞ ሸኮናቸውን ይነክሳቸዋል አለ። በሁለቱ መካከል ጠላትነት እንጂ ወዳጅነት አይኖርም አለ። አንድ ለዚህ ዓለም የማይመች ለሰይጣን ጠላት የሚሆን ህይወት፣ ያም ህይወት ደግሞ በእምነትና እግዚአብሔር በሰጠው የዘላለም ህይወት ተስፋ ቃል ውስጥ እውነተኛውን አምልኮ እውነትን ማወቅ ተብሎ የተሰጠ በእግዚአብሔር ተስፋ የተሰጠ ነው። አሁን የተሰጠው ህይወት በማይዋሽ እግዚአብሔር ነው። አንድ ህይወት ተስፋ ተሰጥቷል። ህይወቱ ተስፋ ተሰጠ። ኤደን ገነት ውስጥ ሰው ወጣ። የተሰጠው ተስፋ በመስቀል ላይ እግዚአብሔር በሰራበት የጥበብ ድርጊቱ የተጠበበበት ጥበብ ውስጥ እሱ እንደሆነ እንድናውቅ ነው የተፈለገው ነው። አጠቃላይ ወንጌል እግዚአብሔር የሰጠውን ያንን ተስፋ ፕራክቲካሊ አምጥቶታል ነው ትምህርቱ። እናሳተን በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለኔ አደራ በተሰጠኝ ስብከት ቃሉን ሰጠ ይላል። ወይም ከታች በወንጌል አማካኝነት ይህንን ነገር ገለጠ ይላል። ተስፋው በተስፋነት ሲነገር በትንቢት ነው የተነገረው። በወንጌል ባህሪ ግን ሲነገር የምስራች ባህሪ ነው። ስሙኝ፣ ተስፋው የምስራች የሆነው በምን ምክንያት ነው? አንድ ተስፋ የምስራች የሚሆነው ምን ሲሆን ነው? ሲፈጸም ነው አይደለም? ስለዚህ በወንጌል ይሄ የተነገረ ተስፋ እኔ ሐዋርያ ሆኜ በተላኩበት ተልእኮ ውስጥ ምን ሆኗል አለ? የምስራች ሆኖ መጥቷል አለ። ስለዚህ የምስራቹ ግን ከተስፋው የተነጠለ አይደለም። ስለዚህ የምስራቹ ምንድነው? እግዚአብሔር የማይዋሸው እግዚአብሔር የሰጠው ተስፋ ምን ብሏል? መጥቷል በሉ። መጥቷል። ምክንያቱም በኤደን ገነት ውስጥ ተስፋ ተደርጎ የተገባው ምንድነው? ዘር በሉ። ዘር ነው። ዘር ከሆነ ፐርሰን ስለሆነ ስለዚህ እነ ሐዋርያው ጳውሎስ በዘመናቸው ሁሉ በተልኳቸው ያገለገሉት የማይዋሸው እግዚአብሔር የሰጠው ያ ተስፋ ምን ብሏል ነው? መጥቷል፣ ተፈጽሟል ነው። የትኛውም የሐዋርያው ጳውሎስ ስብከትና ትምህርት ያነጣጠረው ምን ላይ ጋር ነው? የተስፋው ቃል ምን ብሏል ነው? መጥቷል ነው። ስለዚህ ይሄ የተስፋ ቃል የተነገሩበትን እውነቶች እንድናይ ፈልጋለሁ። ስለዚህ የተስፋ ቃል ነው ዛሬ ምናገር። ገላትያን ምዕራፍ 3 ላይ ይሄ ባህሪው የመጣበትን እውነቶች እናሰብ። ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰውስ እንኳን ቢሆን እርግጠኛ ኪዳን ማንም አይንቅም ወይም ማንም አይጨምርበትም።
ኪዳን ነው። ኪዳን የሚባለው ከሁለት አካል ጋር ያለ የግንኙነት ኮንትራት ነው። ማንም አይጨምርበትም አለ። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለዚህ በዘፍጥረት ምዕራፍ 3 ላይ ለአዳምና ለሔዋን ተነገረ። በዘፍጥረት 15 ላይ ግን ሲመጣ ይህ የተስፋ ቃል ለአብርሃምና ለዘሩ ምን ተባለ? ተነገረ በሉ። ራሱ ተስፋው ማለት ነው። ሰዎችን አነሳበታለሁ ያለውን ተስፋ እግዚአብሔር መጣና ደሴም ተስፋ ለአብርሃምና ለዘሩ ተነገረ። የተስፋው ቃል ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለዚህ ሁለተኛ ጊዜ የተስፋው ቃል ተነገረ መጣና ተስፋው ምንድነው? ተስፋው ከነዓን ትገባለህ አይደለም፣ ርስ አይደለም። ምክንያቱም ተስፋው ከነዓን ቢሆን አለን ሐዋርያ ምዕራፍ 7 ላይ አብርሃም ከነዓን ከገባ በኋላ ሳራን ለመቅበር መሬት አይገዛም ነበር አለን አይደለም። ስለዚህ አብርሃም ከነዓን ከገባ በኋላ ሳራ ስትሞትበት ምን ገዛ? መሬት ለምን ገዛ? ተስፋ ማደርገው ምድር እግዚአብሔር የነገረኝ ይሄ አይደለም አለ። የሱ ቢሆን ኖሮ አይገዛም ነበር አለን። አሜን ነው ወይ? እኛው ከተቸገረው ይሄ የኛ እንደሆነ ስለምናስብ ነው። ተስፋው ስለዚህ አይደለም የሚያወራው፣ ስለዛ ነው የሚያወራው። በጨበጠውና ተስፋው የእግዚአብሔር ልጅነት እንጂ በዚህ ባለጠጋ መሆን አይደለም። ስለዚህ አብርሃም ከነዓን ከገባ በኋላ ሳራን ለመቅበር መሬት ገዛ ይላል። መሬት ሲገዛ አብርሃም በድርጊቱ ለሁላችን አንድ ነገር ነገረን። ተስፋ ማደርገው ነገር ይሄ አይደለም፣ ይሄማ የኔ ቢሆን ኖሮ አለ በቃ ጨርሻለሁ ነበር አለ። ስለዚህ የገባበትን ምድር ዋጋ ወጣለታል። እስቲ አሜን ነው ወይ? አባቶቻችን ዋይዝ ነበሩ። ምን አደረጉ መሰላችሁ? የሚናገረው ነገር ስለገባቸው በድርጊታቸው ሰማይ መሰረት ያላትን ከተማ በየት የሚገባባት? በተስፋ ቃል የሚገባባት አለች። የተስፋ ቃል ደግሞ ዘር ሆኖ ስለመጣ ሳያችኋለሁ። በዛ ህይወት የሚገባባት ስላለ እንደዛ ያለ እግዚአብሔር ስለ ከነዓን አይደለም ያወራኝ አለ ሰውየው። ለምንድን ነው አብርሃም ዘመኑን ሁሉ በድንኳን የኖረው? ድንጋይ ስለሌለ ነው እንዴ? ድንጋይ ነበር በሉ። በአብርሃም ዘመን ነው አሪፍ ድንጋይ ነበር። ድንጋይ እኮ ስለሌለ አይደለም፣ መሰረት ያላትን ከተማ ነው ተስፋ የሚያደርገው ሰውየው። ስለዚህ ለእግዚአብሔር በኑሮ ሊነግረው የፈለገ ነገር አለ አይደል? እዚህ እንዳይደለሁ እያወቅኩ ነው የምኖረው እያለ ሰውየው ድንኳን አርብ ነው የተነጋገረው። ድንኳን ምንድነው? መሰረት የሌለው መኖሪያ ማለት ቤዚካሊ ተተክለዋለህ እንጂ ገብቷል። ስለዚህ በድንኳን ኖረ። ለምን? በእጅ ያልተሰራች እግዚአብሔር የሰራትን ከተማ ተስፋ ስለሚያደርግ። ከዛ ሳራን ሲቀርብ ምን አደረገ ሰውየው? መሬት ገዝቶ ቀበረ አለ። ተስፋ ማደርገው ይሄ አይደለም አለ። ምክንያቱም እግዚአብሔር የሰጠው ተስፋ ሌላ እዚህ ጋር ይነግረናል። ለአብርሃምም ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው። ስለዚህ ለአብርሃም የተሰጠው ተስፋ ለዘሮቹ አይልም አለ። ለዘሮቹ ስለ ከነዓን አይደለም፣ ስለገቡበት አይደለም የተናገረው። ስለ አንድ እንደሚነገር ግን ለዘርህ ይላል አለና ለዘርህ ካለ ደግሞ ስለ አንድ አካል ነው። ያም አንድ አካል ማን ነው አለ? ክርስቶስ ነው አለ። ስለዚህ እግዚአብሔር ለአብርሃም ተስፋ የገባለት ከነዓንን መግባት ሳይሆን የት? በኤደን ገነት ሴቲቱ የምታመጣውን ዘር ነው የገባለት። በህይወት ነው መባረካለሁ አለው። አሜን ነው ወይ? ስሙ፣ ለአብርሃም እግዚአብሔር ተስፋ የገባለት ህይወት ነው እንጂ ከነዓን አይደለም። እኛ እኮ አሁንም ከነዓን ትገባላችሁ ይሉናል አይደለም? ከነዓን ትገባላችሁ ተብሏል እኮ። ከነዓን ትገባለህ። ከነዓን ግን አይደለም ለአብርሃም የተገባለት ተስፋ ህይወት ነው። ለዘርህ ነው የሚለው 1% ያወራው ክርስቶስ ነው አለ። ለአብርሃም የተወራለት ተስፋ እስቲ ከክርስቶስ ነው በሉ። ስለዚህ አሁን ይሄንን ክርስቶስን ሊያብራራልን ፈለገ። የተስፋ ቃል ነው ካለ በኋላ ማለት ነው ይላል። ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ህግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ይህንንም እላለሁ ከ430 ዓመት በኋላ ተስፋው ከተሰጠ ከ430 ዓመት በኋላ የተሰጠው ህግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም ካለ በኋላ ርስቱ በህግ ቢሆንስ እንግዲያውስ በተስፋ ቃል አይሆንም ነበረ። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታል ይላል። ርስትን ከላይ ዘር ብሎታል። ዘሩ ደግሞ ክርስቶስ ነው ብሏል። እንግዲህ ህግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ህግ መተላለፍ ተጨመረ። ስለዚህ የተሰጠው ህግ ታዲያ ምንድነው አለ? ህግ የተሰጠው ወደ ከነዓንም ለማስገባት በከነዓንም ለማቆየት ሳይሆን የተስፋው
ቃል ዘር እስኪመጣ ድረስ በሰው ልጆች ውስጥ ስለ መተላለፍ ነው የተጨመረው አለ። ወይም ደግሞ መተላለፍ በሰው ልጆች መካከል እንዲበዛ ነው የመጣው። ህግ ቤዚካሊ መተላለፍንም በደልንም አይቀንስም፣ መተላለፍና በደልን እንዲያበዛ ነው የመጣው ይላል። አሜን ነው ወይ? በጣም ብዙ ሰዎች በህጉ ርስቱን ለመጠበቅ ነው የሚታገሉት። ህጉ ግን የተሰጠበትን አልቲሜት ጎል ሲናገር የተስፋው ቃል ዘር እስኪመጣ ድረስ ህጉ ስለ መተላለፍ ነው የተጨመረው ይላል። ስለ መተላለፍ ተጨመረ ማለት ሮሜ ላይ ስትሄዱ በደል እንዲበዛ በደል እንዲቆጠር ነው የመጣ ይላል። ስለዚህ ርስቱ ግን የተሰጠው በህግ በኩል ሳይሆን በተስፋ ቃል ነው ይለናል። ወደኛ እንደዚህ ይለናል። እንግዲህ ህግ ምንድነው ብለናል። በመካከለኛው ግን አንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነው ምን አይደለም። ሕያው ሊያደርግ የሚቻለው ህግ ተሰጥቶ ቢሆን ኖሮ በእውነት ጽድቅ በህግ በሆነ ነበር አላቸው። ስለዚህ አሁን ህጉ ታዲያ ምንድነው? መተላለፍ እንዲበዛ ብቻ ነው የመጣው ወይስ ህጉ የተስፋውን ቃል ይቃወማል ሲል በፍጹም እየተቃወመ አይደለም አለ። ህጉ እኮ የተስፋውን ቃል አይቃወምም አለ። ነገር ግን አለ ጽድቅ ግን ወይም ደግሞ ሕያውነት በህግ በኩል የሚገኝ ቢሆን ኖሮ እግዚአብሔር ጽድቅ የሚባለውን ነገር በህግ በኩል ያደርገው ነበራል። ሕያው መሆንን ህጉ መስጠት ቢችል ኖሮ ጽድቅን በህግ በኩል ያደርገዋል አለ። ስለዚህ ሕያውነት ለአብርሃም በተስፋ ቃል ተሰጥቶታል ይላል። ስለዚህ እግዚአብሔር በተስፋ ቃል ለአብርሃም ያወራው ወደ አንድ ሀገር መግባት ሳይሆን በኤደን ገነት ወደ ሰው ወዳጣው ህይወት በስልጣን ስለመመለስ ስላወራ ያ የተስፋ ቃል ለብዙዎች ሳይሆን ስለ አንድ አካል ስለሚያወራ ተስፋው ክርስቶስ ነው ይልና ክርስቶስ ደግሞ በዚህኛው የመጽሐፍ ኮንቴክስት ውስጥ ሕያው የሚያደርግ ነው ይላል። ሕያው ሰውን ምንም ያደርግ ሕያው የሚያደርግ እንጂ ሰውን ጨዋ የሚያደርግ አይደለም ማለት። ስሙኝ፣ ሰው በኤደን ገነት የሞራል ውድቀት አይደለም የደረሰበት፣ ህይወት ነው ያጣው። ሞትክን የተባለው ሰውየው ሞትክ ለተባለው ሰውዬ ተስፋው ግዴታ ስለምን ማውራት አለበት? ስለ ህይወት። እግዚአብሔር ለሴቲቱም ለአዳምም ለአብርሃምም የነገረው ተስፋ ህይወት ነው አለ። በቃል የሰጠው ተስፋ። ስለዚህ ያ ተስፋ ቃል የርስቱ መያዣም ነው አለ። ርስቱ ደግሞ ምድር እንዳይደለ በአባቶቻችን ኑሮ አይተነዋል አለ። የገቡበትን ከተማ ገንዘብ እያወጡለት የኖሩበትም ኑሮ በድንኳን በኖረበት ስርዓት ውስጥ አለ። ስለዚህ ህጉ ታዲያ ስለምን ገባ ሲባል የተስፋው ቃል ዘር እስኪመጣ ድረስ መተላለፍ እንዲጨምር ነው የመጣው። ስለዚህ ነገር ግን ተሰጥቷል ቢሆንስ እውነት ጽድቅ በህግ በኩል ይሆናል። ጽድቅ በህግ በኩል የሚሆነው ህጉ ምን መስጠት ቢችል ነበር አለ? ህይወት። ጨብጠውና ህጉ ህይወት አይሰጥም በሉ። ጨብጡ ነገሩ ምንም በቃ በፍጹም ህጉ ህይወት አይሰጥም። ህጉ ንካው አይኑን ያው ህጉ ህይወት አይሰጥም በሉ። ህይወት የሚሰጠው የተስፋው ቃል ዘር ነው በሉ። ህይወት ተስፋው ነው ህይወት የሚሰጠው እንጂ ህጉ አይሰጥም። ያ ተስፋ ቃል ዘር ማን ሆኖ መጣ? እስቲ ክርስቶስ በሉ። ፐርሰን ሆኖ መጣ። አሁን በመስቀል ላይ እግዚአብሔር ያንን አካል ስትመለከቱ በቲቶ ልክ እንደተነገረ ማን ነው አልን? የተስፋው ቃል ዘር ነው አልን። የተስፋው ቃል ዘር ነው ያልነው በጥበብ ውስጥ ማን ስለመጣ ነው? እግዚአብሔር ርስትንም ህይወትንም ኤቭሪቲንግ ያሰረበት አንድ ፐርሰን መጣ። እሱ ህይወት የሚሰጥ ነው ይላል። ቁጥር 22 ላይ ገላትያን ምዕራፍ 3 ቁጥር 22 ላይ ነገር ግን ኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ በመጽሐፍ ከኃጢአት በታች ሁሉን ዘግቷል። ህጉ እንደውም ምን አደረገ አለ? ሁሉን ከኃጢአት በታች የዘጋው ኢየሱስ ክርስቶስን የሚያምኑ ሰዎች ምን ሊሰጣቸው ነው? ህይወትን ሊሰጣቸው ስለፈለገ ነው አለ። ቁጥር 22 ላይ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ የተስፋውን ቃል ይሁን ህይወቱ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቷል። ይሄንን ቨርስ የከተተው ከላይ
ህግ ስለምን ገባ የተስፋውን ቃል ይቃወማሉ ሲል አይደለም ስለመተላለፍ ነው የገባው ከዛሳ የተስፋው ቃል ዘር እስኪመጣ ድረስ ነው ከዛስ ምን አለ መሰላችሁ በክርስቶስ የሚያምነው ሰውዬ የተስፋውን ቃል ይሰጠው ዘንድ ራሱ ህጉ ሁሉን መጽሐፍ የሚለው ህጉ ነው ካለ መታዘዝ በታች ዘግቷል ስለዚህ ህጉ ሲመጣ ሁሉን በደለኛ አደረገ አላጸድቅም አለ ምክንያቱም ህይወትን መስጠት አልችልም አለ የመጣበትን ምክንያት ደግሞ ሲነገር በሰው ልጆች ዓለም ውስጥ በደል እንዲበዛ ነውና በደል እንዲቆጠር ነው አለ ስለዚህ ሰው ሁሉ በዚህኛው በተዘጋበት ኃጢአተኝነት ውስጥ ምን ተስፋ እንዲያደርግ ተፈለገ የተስፋውን ቃል ተስፋ እንዲያደርግ ተፈለገ ያ የተስፋው ቃል ደግሞ ለሚያምነው ምን እንዲሰጠው ያው ተስፋ ያደረገውን ቃል በህይወት እንዲቀበል ማለት ነው ቁጥር 23 ላይ እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበር ሳይመጣ እምነት ማለት ያ የተስፋው ቃል ሳይመጣ እንደዚህ በእምነት እንድንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል የትኛውም ሰው እግዚአብሔር በሰጠው ኪዳን ውስጥ በህግም ወይም በተለያየ ነገርም ቢያዝ ማለት ነው እንዲደርስበት የተፈለገው አካል ክርስቶስ ይባላል ነገሩ ወደ ማን እንዲያመጣ ነው የተፈለገው ሰውየውን ወደ ክርስቶስ እንዲያመጣ ነው የተፈለገው ይለናል ስለዚህ ህግም ያገለገለበት አገልግሎት ሰውን ወደ ማን ማምጣት ነው አለ ወደ ክርስቶስ በሉ ወደ ክርስቶስ ማምጣት ነው ይላል እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያሞግሳ ሆነ ቁጥር 25 ላይ እምነት ግን መጥቷል ከእንግዲህ ወዲህ ከሞግዚት በታች አይደለንም በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ አሁን ስሙኝ ተስፋው ክርስቶስ ነው አለ ዘሩ ህግ ወደዚህ የሚያመጣ ሞግዚት ነው አለ እንዴት ነው የሚያመጣው ሲባል በክርስቶስ ኢየሱስ ባለ እምነት ነው አለ በክርስቶስ ኢየሱስ ሰው ሲያምን በክርስቶስ ኢየሱስ ባለው እምነት በኩል ሰውየው ምን ይሆናል አለ የእግዚአብሔር ልጅ ይሆናል ስለዚህ ላስት ዊክ እንደተነጋገርን ቃሉ የመስቀል ቃል ነው ክርስቶስ ራሱ ነው እዚህ ጋር ያንን ቃል የተስፋ ቃል ይለዋል የተስፋ ቃል ዘር ይለዋል ልክ ያንን ሰው ሲያምን በዛው እምነት በኩል ለእግዚአብሔር ልጅ ይሆናል ለእግዚአብሔር ልጅ ይሆናል በተስፋው ቃል በኩል አሜን ነው ወይ ህጉ ግን ማንንም ወደዚህ የእግዚአብሔር ልጅነት ህይወት ስለማያመጣ አንድ ነገር ዘግቷል አለ ሰው ሁሉ አይታዘዝም ሰው ሁሉ በደለኛ ነው በህጉ በኩል ደግሞ በሰው ልጆች ሁሉ ውስጥ በደል እንዲበዛ የተሰጠ ነው ይለናል ስለዚህ ገላትያ ላይ ለአብርሃም እግዚአብሔር የሰጠው ተስፋ በኤደን ገነት ለአዳምና ለሔዋን የሰጠው ተስፋ ነው ያ የተስፋ ቃል ለሚያምኑበት ሁሉ አንድ ነገር ይሰጣቸዋል አለ የሚሰጣቸው የእግዚአብሔር ልጅነት ነው የእግዚአብሔር ልጅነትን ይሰጣቸዋል ልጅነትን ይሰጣቸዋል ስለዚህ ይሄ በመስቀል ላይ የተገለጠው ያ ትልቅ ስራ የተስፋው ፍጻሜ እንደሆነ ሰው ሲያስብ የተስፋው ፍጻሜ ደግሞ ማለት ለሰው ልጆች እግዚአብሔር የሰጠው የመጨረሻ መፍትሄ እንደሆነ ያ ተስፋ እንደሆነ ልክ ሰውየው ሲያምን በዛ ተስፋ በኩል ባለ እምነት ሰውየው የእግዚአብሔር ልጅ ይሆናል አሜን ነው ወይ በሌላ በምንም በኩል መሆን አይችልም በዛው ተስፋ በኩል በክርስቶስ ኢየሱስ ላይ ባለ እምነት ክርስቶስን ግን በምንድነው የምናምነው ሲል እግዚአብሔር የሰጠው የተስፋ ዘር ነው ብለን ስናምን ኢየሱስ እግዚአብሔር ለሰው ልጆች መፍትሄ የሰጠበት የተስፋው ቃል ነው በኤደን ገነት ሰዎች ይነሱበታል የተባለው ያ ተስፋ ኢየሱስ ነው ብሎ ሰው ሲያምን በዛ እምነት የእግዚአብሔር ልጅ ይሆናል ሃሌሉያ በዛ እምነት ምን ይሆናል ሰውየው አለ የእግዚአብሔር ልጅ ይሆናል ይሄኛው ትልቁ ክርክር በአይሁዶች ዘንድ በኢየሱስ ክርስቶስን በነበረ አገልግሎት ውስጥ ትልቁ ጥያቄያቸው እኛ አብርሃም ዘር ነን የአብርሃም ዘር ስለሆነን ምን ይሉታል ሁሉ የእግዚአብሔር የሆነ ሁሉ የኛ ነው ይሉታል የአብርሃም ዘር ነን የሚል ትልቅ ጥያቄ ነው አይደለም የነበራቸው የአብርሃም ዘር ነን መጣል ዮሐንስ 8 ላይ ስፔሻሊ በነበራቸው ክርክር ኢየሱስ ክርስቶስ ለምን ነው ቃሌን የማትሰሙት አለ ቃሌን ለምን አትሰሙ ሲባል ምን አንተ እንደውም ካጋንንት ነህ አሉት ለምን ነው ቃልን የምንሰማው አለ ከእግዚአብሔር ብትሆኑ ኖሮ ቃሎቼን ምን ትሉ ነበር አለ ትሰሙ ነበር አለ
ደግሞ ቃሎቼን ብትሰሙ ኖሮ ቃሎቼ እውነት ስለሆኑ እውነት የሚወልዱ ወይም ደግሞ የተስፋው ቃል እርግጠኛ ሆነ የመጣበት ስለሆኑ ከኃጢአት አርነት ተወጡ ነበር አላቸው። ሲላቸው ከኃጢአት እንዴት ነው አርነት ስለመውጣት ለኛ የምትነግረን አለ። እኛ እኮ አሉት ዮሐንስ ላይ የአብርሃም ዘር ነን አሉት። የአብርሃም ዘር ነን አሉት። የአብርሃም ዘር ነን ሲሉት ኢየሱስ ክርስቶስ አልካደም። ባይዘው ልክ ናችሁ አለ። የአብርሃም ዘር ናችሁ አለ። የአብርሃም ዘር መሆናችሁን አውቃለሁ አለ። የአብርሃም ዘር ናችሁ አለ። የአብርሃም ግን ልጆች አይደላችሁም አላቸው። ስሙኝ፣ አሁን የአብርሃም ዘርነትን አጸደቀላቸውና የአብርሃም ግን ልጆች አይደላችሁም አለ። የአብርሃም ልጆች ብትሆኑ ኖሮ አብርሃም ያደረገውን ታደርጉ ነበር አለ። እንደውም እናንተ የአብርሃም ዘር የዳቢሎስ ልጆች ናችሁ አላቸው። የአብርሃም ዘር ናችሁ ግን የዳቢሎስ ልጆች ናችሁ አለ። ይሄ በአብርሃም ዘርነትና ይኸውላችሁ በአብርሃም ልጅነት መካከል ያለውን ገላትያ ላይ ይከፍልና በስጋ ከአብርሃም መወለድ ይለዋል። ቀጥሎሳ በተስፋው ቃል ደግሞ ከእግዚአብሔር መወለድ ብሎ ያስቀምጠዋል። ማንም ሰው የአብርሃም ልጅነትና የዛ የበረከት ተስፋ ውስጥ የሚገባው የአብርሃም ዘር ሲሆን አይደለም አለ። ከተስፋው ቃል ተወልዶ የአብርሃምንም ልጅነት የእግዚአብሔርንም ልጅነት እኩል ሲያገኝ ነው። አሜን ነው ወይ? ያ ግን ምንድነው አለ? በመስቀል የተሰራው ነገር ላይ አዎ እግዚአብሔር ይሄ በመስቀል ያመጣው በኤደን ገነትም ለአብርሃምም የገባለት የተስፋው ቃል ነው ብሎ ሲያምን ነው። አሜን ነው ወይ? ስለዚህ እኛ ምን አመንን? ልጆች ለመሆን ከአብርሃም አልተወለድንም። ከአብርሃም ያልተወለድንም ግን ከእግዚአብሔር ግን ተወልደናል አለ። እንዴት ተወለደን ሲባል አብርሃም የተነገረውን ተስፋ አምነን። አሜን ነው ወይ? ለአብርሃም የተነገረው ተስፋ ከናን እንዳይደለ ሲገባን። አሜን ነው። ጭነካ አድርገውና ለአብርሃም እኮ እግዚአብሔር የሰጠው ተስፋ ከናን አይደለም በለው። ከናን አይደለም የእግዚአብሔር ልጅነት ነው በለው። ሃሌሉያ። ይሄን ተስፋ ሰው ሲያምን ስሙኝ፣ የአብርሃም ዘር ሳይሆን የአብርሃም ልጅ ይሆናል። at the same time የእግዚአብሔር ልጅ ይሆናል። አሜን ነው ወይ? አሁን እነዚህን ሲከፍላቸው ላሳያችሁ። በሁለት ይከፍላቸዋል። ተስፋው ነው የተነገረው ይላችሁ። የመጀመሪያው ኪዳን ስሙኝ፣ የመጀመሪያው ኪዳን የተመሰረተበት ቦታ እግዚአብሔር ከአብርሃም ጋር የገባው ኪዳን ነው ቤዚካሊ አይደለም። ስለዚህ ከግብፅ ሁሉም ሲወጡ ለአብርሃም እግዚአብሔር ከገባው ኪዳን ጋር ተካፋይ እንዲሆኑ ምን ያደርጋሉ? የአብርሃም ዘር ኪዳኑን ለመካፈል ምን ያደርጋሉ? ይገረዛሉ። ለዚህ ነው ቆላስያስ ላይ በስጋ መገረዝ እውነተኛ መገረዝ አይደለም ያለው፣ በመንፈስ መገረዝ ነው አለ። ይገረዙና ሰዎቹ ቀጥሎ ወደ ህጉ ነው የሚመጡት፣ ወደ ኮቨናንት አግሪመንቱ ነው የሚመጡት። ከተገረዙ በኋላ ወደ ህጉ ይመጣሉ። ህጉ በእግዚአብሔርና በአብርሃም ዘር ኪዳን ውስጥ በመገረዝ የገቡት ውስጥ መካከለኛ ሆኖ ይሰራላቸዋል። ስለዚህ እግዚአብሔር በመቅደስ ውስጥ ይሆናል። ስለዚህ ተስፋውን ግን የሰጠው ለግለሰብ አይደለም፣ ለሁሉም አይደለም፣ ለአባታቸው ነው የሰጠው ለአብርሃም። ለአብርሃም ግን የሰጣቸው ተስፋ ከ430 ዓመት በኋላ ህግ ቢሰጥበትም እንኳን አብርሃም ግን ስለ ህጉ ሳይሆን አለ ነገሩን ያመነው ስለ ተስፋው ነው ያመነው አለ። አብርሃም ተስፋ ያደረገውና ከግብፅ የወጣው ሰው ከግብፅ የወጡት የአብርሃም ዘሮች ተስፋ ያደረጉት ነገር ይለያያል አለና አስቀምጠን። አብርሃም ተስፋው በህግ በኩል ቢሆን ኖሮ ርስት የሚባለውን ነገር በህግ በኩል ያስበው ነበር አለ። አብርሃም ግን ህጉ እንኳን አልመጣም ነበረ ተስፋው ሲነገረው አለ። ተስፋው ደግሞ ስለ ብዙ እንደማያወራ አብርሃም ራሱ አውቋል። ለዚህ ነው ዕብራውያን 11 ላይ የእምነት አባት ሆኖ የገባው። ተስፋው የሚያወራው ስለ 1% እንደሆነ ስለሚያውቅ ነው፣ ስለሚትመጣው ሀገር እንደሆነ ስለሚያውቅ ነው፣ ስለ ክርስቶስ እንደሆነ ስለሚያውቅ ነው አለ። ስለዚህ በኖረው ኑሮ ሁሉ አብርሃም ተስፋው ሰጪውን አመነ ይላል። ይሄ የወጣው ህዝብ በመገረዝ ከአብርሃም ዘርነት ውስጥ ያለው ኪዳን ተካፋይ ሲሆን የአብርሃም ዘርነት ዕውቅና አግኝቶላቸዋል። በኢየሱስ የአብርሃም ዘሮች ናቸው አላቸው። ዘርና ምክንያቱም ከስጋ ተወልደዋል። አንድ ሰው ከስጋ ባይወለድ ያው ያለ ክርስቶስ ወደ እግዚአብሔር መቅረብ አይችልም። ለዚህ ነው ለምሳሌ አሁን ላይ በነበረ በአረብ ሀገሩና በእስራኤል ጦርነት መካከል ምልከታችን ምንድነው? አይደለም ማንም አህዛብ ስሙኝ፣ ማንም አህዛብ በአህዛብነት
ከአብርሃም ዘር አይበልጥም። ቤዚካሊ ለምንድን ነው ሲባል ለነሱ ተስፋ ኪዳን ቃላት አባቶች ለነሱ ናቸው ይላል መጽሐፍ። እውነት ነው። የአብርሃም ዘርነት ውስጥ ያለ ያልተፈጸሙ ተስፋዎች አሉ። አንደኛው የቀራቸው የዳዊት ተስፋ የሚባል የሚሊኒየም መንግስት ነው። ስለዚህ ኢየሱስ ክርስቶስ መጥቶ በህዝቡ ላይ መንገስ አለበት። 1000 ዓመት ይነግሳል። ዘር ስለሆኑ እግዚአብሔርም ትኩረት ሰይጣንም ትኩረት ያደርጋል በዘርነታቸው። የእግዚአብሔር ልጅነትን ግን በአብርሃም ኪዳን ውስጥ ሰው አያገኝም። አብርሃም የተሰበከለትን ተስፋ በማመን ነው የሚያገኘው። አሜን ነው ወይ? ስሙኝ። እኛ የአብርሃም ልጆች የእግዚአብሔር ልጆች የሆነው አብርሃም የተሰገረውን የተስፋ ቃል አምነን ነው። አሜን ነው ወይ? ቃሉ ተስፋው ስለ አንድ ያወራል አለ። ያም ክርስቶስ ነው ተብሏል። ያ ክርስቶስ ስናምን ይላችሁ የአብርሃም ልጆችም የእግዚአብሔር ልጆችም ተደርገናል። ሃሌሉያ ሰው ስለዚህ የእግዚአብሔር ልጅና የአብርሃም ልጅ በተስፋ ቃል ነው የሚወለደው። አይሁዳዊ ግን የሚሆነው ከሁለት እስራኤላዊ ባልና ሚስቶች ተወልዶ ነው። እቺኛዋን ሲከፍላት እላኛይቱ ኢየሩሳሌምና ታችኛይቱ ኢየሩሳሌም ብሏል። እኛ እላኛይቱ ኢየሩሳሌም በተስፋ ቃል የሚገባባትን በተስፋ ቃልም ለእግዚአብሔር ልጆች የምትወልድ ይላል። ከሷ በምን ለአብርሃም የተነገረውን ተስፋ አምነን ተወለድን ይላል። ስለዚህ የማስታረቅ ቃል አለን። እታች ደግሞ ያለችው ኢየሩሳሌም ለአብርሃም ልጆች ተወልድለታለች ይላችሁ። ግን ኪዳኑ የምድር ስለሆነ ይሄው አሁን በክላሽንኮፍ ይጣላል ሰውየው ማለት ነው። እታችኛይቱ ናት እሷ ባይዘ እላኛይቱ ኢየሩሳሌምን አላከፍላችኋል። አሳያችሁ ገላትያን ምዕራፍ 3 ላይ ገላትያን ምዕራፍ 4 ላይ እናንተ አጋርና የሳራ ምሳሌነት እናንተ አለ 4:21 ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙትንም? እስኪ ንገሩኝ። አንዱ ከባሪያይቱ አንዱ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። ስንት ልጆች ነበሩት አብርሃም አለ? ሁለት በሉ። ከማንና ከማን ተወለደ? ከጨዋይቱና ከባሪያይቱ የተወለዱ ሁለት ልጆች ነበሩት ለአብርሃም አለ። ስሙኝ። አሁን እኛን የአብርሃም ልጅ አድርጎ ለአብርሃም የተገባለት የተስፋ ቃል ወራሽ ያደርገናል። ለአብርሃም የተገባለት የተስፋ ቃል ክርስቶስ ነው ይልና ያ ክርስቶስ ደግሞ በሰዎች ሕይወት ውስጥ የሚተረጎመው በመንፈስ ቅዱስ ተስፋ መምጣት ነው ይላል። ስለዚህ ለአብርሃም የተነገረው ተስፋ ክርስቶስ ነው ወይም ያ ሕይወት ነው ይልና እኛ ያመንን ልክ እንደ አብርሃም የዛ የተስፋ ቃል ወራሾች ነን ይላል። የወረስነው ግን ተስፋ ምንድነው ሲባል ክርስቶስ ወይም ደግሞ ያ በመንፈስ ቅዱስ አማካኝነት የሚመጣው ሕይወት ነው። ከላኛይቱ መወለድ ብሎ አስቀምጦታል። ስሙኝ። አብርሃም ግን ስንት ልጆች ነበሩት? እስቲ ሁለት በሉት። ሁለት ናቸው ይላል። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል። የጨዋይቱ ግን በተስፋ ቃል ተወልዷል። አሁን ይላችሁ የባሪያይቱ እንደ ሥጋ ነው የተወለደው፣ የጨዋይቱ ግን በተስፋ ቃል ነው የተወለደ ይላል። ሁለተኛው ይህም ነገር ምሳሌ ነው ይላል። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸው። እዚህ ሁለቱ ኪዳኖች በሉት። ኪዳኖች ጨዋይቱና ባሪያይቱ የሚባል ኪዳን አለ በሉ። አሜን ነው ወይ? ጨዋይቱ የሚባል ኪዳን አለ፣ ባሪያይቱ የሚባል ኪዳን አለ። አሜን ነው ወይ? ማለት በጣም ብዙ ሰዎች በባሪያይቱ በተባለችው አንደኛዋ ኪዳን ውስጥ እግዚአብሔርን ነው። ይሄ የባሪያይቱ ኪዳን ወደ ከነዓን ያስገባል። እውነት ነው፣ ምንም ጥያቄ የለውም። የሆነ የምድር በረከት ይሰጣል። የባሪያይቱ ኪዳን ስለሆነ ኪዳን ነው፣ ከመለኮት ጋር የሆነ ኪዳን ነው። ግን የእግዚአብሔር ልጅነት ግን በጨዋይቱ በኩል በተነገረ የተስፋ ቃል ብቻ ነው ሰው የሚያገኘው። ያም እግዚአብሔር በመስቀል ላይ የተጠበበበትን ጥበብ የተስፋው ፍጻሜ እንደሆነ በማመን ነው። አሜን ነው ወይ? ልጁን ስታዩ አዎ ይሄ እኮ ለአብርሃም የተነገረው የተስፋ ፍጻሜ ነው ብሎ ሰው ሲያምን በዛ እምነቱ በክርስቶስ በኩል የእግዚአብሔር ልጅ ይሆናል። ሃሌሉያ! በተስፋ ቃል የእግዚአብሔር ልጅ መደረግ ብሎታል።
ይሄ ነገር ምሳሌው እነዚህ ሴቶቹ እንደ ሁለቱ ኪዳኖች ናቸው። ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ስሙኝ ማለት አሁን እስራኤል ውስጥ ሰው ይወለዳል አይወለድም? ዛሬ የተወለደ የለም? የአብርሃም ዘር የተወለደ ልጅ አለ እኮ። በየሆስፒታሎች የተወለዱ ሁሉ ባይ ዲፎልት ከባሪያይቱ በስጋ ለአብርሃም የተወለዱለት ልጆች ናቸው። እግዚአብሔር ለአብርሃም በገባው ኪዳን ያስባቸዋል። ለአብርሃም በገባው ለዳዊት በገባውም ኪዳን ግን ያ ኪዳን በተስፋ ቃል ከሰማይ ጋር የሚገናኙበት በተስፋ ቃል መልሰው የእግዚአብሔር ልጆች ሲሆኑ ነው። ይሄንን እንደውም ይውላችሁ ይሄኛውን እንደውም ዮሐንስ ምዕራፍ 3 ላይ ያለ ቃል ዳግም ውልደት የሚለውን ቃል ሰዎች አንዳንድ የሥነ መለኮት አባቶች እንደውም የሚጠቀሙት ከአብርሃም ዘር የተወለዱ ወይም ከባሪያይቱ የተወለዱት እስራኤላውያኖች በተስፋ ቃል በእምነት ከመንፈስና ከውሃ የመስቀል ቃል ዳግም መወለድ ተብሎ የተነገረው ቀድሞም በአብርሃም ዘርነት ላሉ ነው ብለው ተረጉሙታል። ዳግም ውልደት ለአሕዛብ የተነገረ ቃል ሳይሆን ለአብርሃም ዘር የተነገረ ነው። ምክንያቱም ከባሪያይቱ ተወልደዋል። በተስፋ ቃል ከጨዋይቱ ተወልደው የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅነት በመንፈስና በውሃ ለአብርሃምም ተስፋ የተነገረው የመንፈስ ቅዱስ ተስፋ ነው። ስለዚህ የተነገረው ለነሱ ነው ብለው የሚያምኑ ሰዎች አሉ። ግን ለአሕዛብም ለኛም ይሰራል ብለን እኛ እናምናለን። ዳግም መወለድ አለበት። አሁን ከባሪያይቱ የተወለደ ሰውዬ የጨዋይቱ ልጅ ለመሆን ከፈለገ ከምን መወለድ አለበት? እስካሁን ካወራን ከምን ከተስፋ ቃል የተስፋውን ቃል በማመን በክርስቶስ በኩል የእግዚአብሔር ልጅ መሆን አለበት የጨዋይቱ ልጅ ለመሆን። ካልሆነሳ አሁን እየወለደች ነው። አሁን በሲና አለች። በሲና ማለት አሁን ያለችው ሚድል ኢስት ያለችው ኢየሩሳሌም ለአብርሃም ልጆች አሏት፣ የታጠቁ ናቸው። አጠገቧ ካሉ ጋር ሁሉ ትዋጋለች። አሁን ማለት ወንጌል አልያዘችም፣ ክላሽንኮፍ ነው የያዘችው። በሚሳኤል ታስፈራራለች፣ ምናምን ታስፈራራለች። ፕራይዳቸውን ደግሞ ብትሄዱ ምንም ጥያቄ የለውም። ፕራይዳቸው ባይዘው ያህዌ ነው። እግዚአብሔር ተስፋ ሰጥቶናል ነው የሚሉት። ያኔ እንደውም ትዝ ይለኛል ከሂላሪ ክሊንተን ጋር በነበረ ኮንቨርሴሽን ውስጥ ገብተሽ ቶራ አንብቢ ብሏል ሰውየው። ቶራ አላነበብሽም? ሴትልመንት ትላለች። የነበራቸውን አንድ ቦታ ላይ እስራኤሎች ገብተው ሴትል አደረጉ ምናምን ሲል እነሱ እኛ ሴትል አደረግነው ሀገራችንን የወሰድነው አሉ። በምን ማስረጃ ነው ሀገር የወሰዳችሁት? ሴትልመንት ነው ስትል የኔ ታለ ዞር ብሎ መጽሐፍ ቅዱስ የለሽም ወይ ቤትሽ አላታ። ያህዌ ነው አለ። ከቁስጣውያን ከፈሪሳውያን ነጥቆ ለኛ ይሰጠናል ሰውየው። ያህዌን አዋሮት አለ፣ ነጥቆ ነው የሰጠናል። ገብተሽ መጽሐፍ ቅዱስሽን አንብበል። ትምክታቸው ያህዌ ነው። ግን ያመኑት ግን እዛው ሚድል ኢስት ለመስፋፋት ነው ሰዎቹ ይመስለኛል። በቃ በስመፋፋት ወደ ግራም ወደ ቀኝ ሚድል ኢስት ነው። ሰማይ ግን ከባሪያይቱ ተወልዶ ሰው አይገባም። ግዴታ የእግዚአብሔር ልጅ ለመሆን ሰው ምን ያስፈልጓል? በተስፋ ቃል መወለድ አለበት። አሜን ነው። አንተ አሁን የእግዚአብሔር ልጅ የሆንከው ለአብርሃም የተሰበከለትን አይነት ስብከት ተሰብኮልሃል። ምን የሰው ልጆች ሕይወት የሚታደሰው በክርስቶስ ኢየሱስ ባለ እምነት ነው የተባለው። ያንን ስታምን የጨዋይቱ ልጅ ሆንክ። በዛው መወለድ የአብርሃም ልጅ ብቻ ሳይሆን የእግዚአብሔር ልጅ ሆንክ። እኔና እናንተ በተስፋ ቃል ለእግዚአብሔር ልጆች ከላኛይቱ ኢየሩሳሌም የተወለድንን ሊለን ነው። ይህም ነገር ምሳሌው ካለው ሁለቱ ኪዳኖች ናቸው፣ የጨዋይቱና ባሪያይቱ ብሏል። ባሪያይቱ እስካሁን ልጆች ትወልዳለች። የምትወልደው ግን ለምንድን ነው? ለባርነት ነው። ሰው እስራኤላዊ ስለሆነ እግዚአብሔር ልጅ አይደለም። በፍጹም ይሄን እናምናለን። ሰው የእግዚአብሔር ልጅ የሚሆነው ከተስፋ ቃል ሲወለድ ብቻ ነው። ክርስቶስን በማመን እግዚአብሔር ከሰጠው ተስፋ ሲወለድ ነው እንጂ የአብርሃም ዘር ስለሆነ የእግዚአብሔር ልጅ አይደለም። የአብርሃም ዘር ለመሆናቸው እውቅና ተሰጥቷቸው በአብርሃም ዘርነታቸው ውስጥ ግን የዳቢሎስ ልጅ ሆነው ተገኝተዋል። ዮሐንስ 8 ላይ እናንተ አባታችሁ ዳቢሎስ ነው ብሏቸዋል። ስለዚህ ሰው አሕዛብም ቢሆን አይሁዳዊም ቢሆን እስራኤላዊም ቢሆን ለእግዚአብሔር ልጅነት ለሁለቱም የተሰጠው አንድ ነው። ለአባቶች የተሰጠው ተስፋን ማመን ነው። አሜን ነው ወይ? ያንን ተስፋ ሰው ካላመነ የእግዚአብሔር ልጅ አይሆንም። ግን በአሕዛብና በአይሁድ መካከል ያለው ልዩነት ግን ግልጥ ነው። አባቶች ኪዳንም ቃላትም ምኑም ለነሱ ተሰጥቷቸዋል። እግዚአብሔርም የገባላቸው ተስፋ ስላለ ማለት ይህችም አጋር ናት
በአረብ ምድረ በዳ ያለችው ደብረ ሲና ናት። አሁን ያለችውን ኢየሩሳሌምን ትመስላለች። ከልጆቿ ጋር በባርነት ናት። በቃ አለቀ። ከልጆቿ ጋር በባርነት ስለሆነች እየተተኮሰች ነው። በቃ አለቀ። በባርነት ናት። ለሷ ግን ተስፋ አለ። ላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። እርሷም እናታችን ናት። እንደዚህ ይላል፣ አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካሉት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። ባል ካላት ይልቅ የብቸኛይቱ ልጆች ምን ተብሏል? በዝተዋል ማለት በእምነት በተስፋ ቃል ለእግዚአብሔር የተወለዱለት ልጆች ለአብርሃም በስጋ ከተወለዱለት ልጆች ምን ብሏል? በዝተዋል። ስለዚህ አሁን በቢሊየን የሚቆጠር አማኝ አለ ቤዚካሊ። ይሄንን ግን በምንድን ነው የተወለደው ሰውየው? በተስፋ ቃል ያልተወለደ ሰውዬ ቸርች ውስጥ ሊሄድ ሊዘምር ስብከት ሊሰማ አብርሃም ወጣ ይስሐቅ ምናምን ሊሰማ ይችላል። በተስፋ ቃል ባለ እምነት በክርስቶስ በኩል የእግዚአብሔር ልጅ ካልሆነ ቸርችም ቢሆን ሰውየው የጨዋይቱ ልጅም የእግዚአብሔር ልጅም አይሆንም። ግድ በተስፋ ቃል መወለድ አለበት ይላል። በስተዋል ተውሏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። የተስፋ ቃል ልጅ እንደሆንክ ታውቃለህ ወይ? በሉ ጨብጦን። የተስፋ ቃል ልጆች ነን። እኛም ምን አለ? ወንድሞች ሆይ ልክ እንደ ይስሐቅ የተስፋ ቃል ልጆች ነን። ለጥኛውን ለእግዚአብሔር ከተስፋ ቃል ልጆች ሆነንለታል። ስለዚህ ኪዳኑን የተካፈልነው ከላኛይቱ ኢየሩሳሌም በተነገረው ተስፋ የእግዚአብሔር ልጅነትን በማግኘት ነው። ሮሜ 9ን ላሳያችሁ። ሮሜ 9ን አይተን እንጨርሳለን አንድ ነገር ብለን። እንደዚህ ያለ ጳውሎስ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረጎምኩ እንደሆን እጸልይ ነበር። በጣም የሚገርመው ነው። ጳውሎስ ስሙኝ፣ በስጋ ዘመዶቼ ናቸው አለ። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረጎምኩ እንደሆን እጸልይ ነበር። እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና ተሰጥቷቸዋል፣ አልተቀበሉም እንጂ። አባቶችም ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የተወለዱ ሁሉ እስራኤላውያን አይደሉም። እስራኤላውያን አይደሉም ሲል ልጅነትን ወይም ደግሞ በተስፋው ቃል የላኛይቱ ኢየሩሳሌም ልጆች አይደሉም። ለባርነት ምድረ በዳ ላይ ካለችው ከአጋር የተወለዱ የባሪያይቱ ልጆች ናቸው ይለናል። ለምን? እነዛ ከላይ የዘረዘራቸው ሁሉ ለነሱ ስለሆኑ ይላል። ስለዚህ እነዚህ እውነተኛ እስራኤላዊ አይደሉም ካለ በኋላ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። የአብርሃም ዘር ስለሆኑ ሁሉም ልጆች አይደሉም ማለት በአብርሃም ዘርነት ልጅነት የሚባለው አልደረሱም። ለዚህ ነው ዳግም መወለድ ያለባቸው። ከምን? ከተስፋ ቃል። የትኛውን በረከት ለማግኘት? ለአብርሃም የተገባለትን በረከት። ያ በረከት ምንድን ነው? ገላትያ 4 ላይ የመንፈስ ቅዱስ ስጦታ ወይም ደግሞ የእግዚአብሔር ልጅነት ነው አለ። አሜን ነው ወይ? አሁን የምንጋደልለትን ምድር አባቶች ይዘውታል አለ። የያዙት ግን በተስፋ ቃል አይደለም ነው። ምክንያቱም ተስፋው የተነገረው ስለ ምድር አይደለም፣ ከላይ ስለሆነው ህይወት ነው። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑት የእግዚአብሔር ልጆች አይደሉም ማለት ነው ብሎ 4 ነጥብ አደረገ። ሰምታችኋል? በይስሐቅ ዘር ይጠራልሃል ተባለ 4 ነጥብ ካደረገ ይህም ይልና የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑት የእግዚአብሔር ልጆች አይደሉም። የአብርሃም ዘር ተብለው ይጠሩ ይሆናል እንጂ ወዳጆቼ ልንገራችሁ፣ እነዚህ እኮ
አሁን ምድረ በዳ ላይ የተሰበሰቡት ሚድል ኢስት ያሉት የእግዚአብሔር ልጆች አይደሉም። ምክንያቱም የእግዚአብሔር ልጅነት የተሰጠው በምንድን ነው አለ? በተስፋ ቃል ነው። ስለዚህ ይሄ በመስቀል ላይ የተጠበበው ጥበብ አንድ የተጠራበት መጠሪያ ወዳጆቼ የተስፋ ቃል ይባላል። እላኛይቱ ኢየሩሳሌም ለእግዚአብሔር ልጆች የምትወልድበት የተስፋ ቃል ወይም የተስፋ ቃል ዘር ይባላል። ማናችንን ምን አመንን መጣንና በመስቀል ላይ የተሰራው ስራ የሆነ የአጋጣሚ ድርጊት ሳይሆን እግዚአብሔር በኤደን ገነትም ለአብርሃምም ከዛም ለአባቶች የነገረው የተስፋ ቃሉ ፍጻሜ እንደሆነ ስናምን ስለዚህ መስቀሉ ላይ ያየነው ይውላችሁ የእግዚአብሔር የተስፋ ቃልን ፍጻሜ ነው። አሜን ነው ወይ? ይሄ ተስፋ ቃል ምን ያደርጋል? ሰዎችን ከላኛይቱ ኢየሩሳሌም ለእግዚአብሔር ሰዎች ልጆች አድርጎ የኪዳን ተካፋይ ያደርጋል። ኪዳን ውስጥ ያለው የተስፋ ደግሞ ስጦታው የመንፈስ ቅዱስ ስጦታ ነው ይለናል ዮሐንስ እዚሁ ገላትያን ምዕራፍ 4 ላይ። ከዚህ ውጪ የሆኑ ቃላቶች ሁሉ ከዚህ ሁሉ ያሉ ሰዎችን በስጋ ምንም ሊያደርጓቸው ይችላሉ፣ የእግዚአብሔር ልጅነትን ግን አያካፍሉም ማለት በቃለቅ። በተስፋ ቃል ካልሆነ በስተቀር ሰው የእግዚአብሔር ልጅ መሆን አይችልም ማለት። ስለዚህ የወንጌላችን አንደኛው ባህሪ የማይዋሽ እግዚአብሔር ከዘላለም ዘመናት በፊት የሰጠው ተስፋ ተፈጽሟል ነው ትምህርታችን። በዚህ ተስፋ እምነት ውስጥ በክርስቶስ በኩል ሰዎች ለእግዚአብሔር ልጆች ይሆኑለታል። ስለዚህ ይሄ ለእግዚአብሔር ልጆች ሲሆኑ ሰዎቹ ከጨዋይቱ ወይም ከአዲሱ ኪዳን ለእግዚአብሔር የተወለዱ ብሏል መጽሐፍ። ማንም ሰው ግን ከስጋ ከአብርሃም ቢወለድ የእግዚአብሔር ልጅ መሆን አይችልም ማለት አይደሉም። የእግዚአብሔር ልጆች የአብርሃም ዘር ግን ናቸው። ስለዚህ እውነተኛ እስራኤላዊ ግን አይደሉም ማለት ለጥኛውን እውነተኛ እስራኤላዊ ነን፣ የአብርሃም ልጆች ነን እዚሁ ጋር በነገረው ተስፋ። ከዛሳ የእግዚአብሔር ልጆች ብቻ ሳይሆን ከላኛይቱ ኢየሩሳሌም ለእግዚአብሔር የተወለድን ነን። እቺ ላኛይቱ የሚላትን ብዙዎች ቤተክርስቲያን አድርገው ነው የሚተረጉማት። ስለዚህ አሁን ቤተክርስቲያን ብቸኛዋ የተስፋ ቃሉ ተፈጽሟል እያለች ለሚያምነው ሰውዬ ምንድነው እድል የምትሰጠው? ከእግዚአብሔር መወለድ ነው የምትሰጠው። ስለዚህ ቤተክርስቲያን በምድር ያለችው ይላችሁ ለእግዚአብሔር ልጆች በዚህ የተስፋ ቃል እንዲወለዱለት ነው። አሜን ነው ወይ? ስለዚህ ማንም ሰው ወንጌልን ሰብከው እግዚአብሔር ተስፋ ሰጥቶ ነበረ። ያንን ተስፋ ልኮ በመስቀል ላይ ልጁን ገሎ ጽድቅን አረጋግጦልናል ብታምን ብላችሁ ሰውየው በዚህ እምነት በኩል ሲመጣ ለእግዚአብሔር ልጅ ተወለደለት ይባላል። ለዚህ ነው በሰማይ ምን ይደረጋል መሰላችሁ? ልጅ ስለተወለደ ለእግዚአብሔር ታላቅ ደስታ ይሆንለታል። አሜን ነው ወይ? ምክንያቱም ወንጌል የተስፋው ቃል የምስራች ስለሆነ ያንን የምስራች የሚያምን ሁሉ በሰማይ የሚፈጥረው ደስታ አለ። ለምን? ሰውየው የዘላለም ሕይወት አገኘ ሳይሆን ያለው በተስፋ ቃል የእግዚአብሔር ልጅ ሆኖ በሰማይ ይወለዳል። ሃሌሉያ! አንድ ልጅ ተጨመረለት ይላል። ሁለት ልጅ ሃሌሉያ! ቤተ ክርስቲያን ለእግዚአብሔር በተስፋ ቃል ልጆችን ትወልድለታለች። አሜን። ለዚህ ነው በዚህ ድግስ በቃ ሰማይ በዳነ ሰው ሁሉ ድግስ ያለው ለካ ለእግዚአብሔር ልጆች ተወለዱለት ነው የሚባለው። አሜን ነው ወይ? ለእግዚአብሔር ልጅ ተወለደለት ነው የሚባለው። ሃሌሉያ! ለዚህ ነው ወንጌላችን አነጣጥሮ የሚነግረን አንድ ነገር ነው። አሁን እዚህ መስቀል ላይ ያያችሁት እግዚአብሔር የተጠበበበት ስራ ለአባቶች የተሰጠው ተስፋ ነው አለ። ወንጌላችን ከዚህ ከተስፋ ቃል ከነገርናቸው የወንጌል ባህሪያቶች ዞር ሲል ስሙኝ፣ አይወልድም፣ አያድስም፣ ሰዎችን አይለውጥም፣ ሰዎችን ወደ እግዚአብሔር አያቀርብም። ታሪክ ብቻ ስታደርጉት ወይ ደግሞ ወግ ብቻ ስታደርጉት ወይ ደግሞ መጨረሻ የሌለው ስታደርጉት የአጋንንት ፍልስፍና የአጋንንት ትምህርት ይሆናል። መጽሐፍ ግን እንደዚህ ያለን እግዚአብሔር በመስቀል ላይ የተጠበበበት አንደኛው የቃል ባህሪ እንትን ነው አለ፣ የተስፋ ቃል ተብሏል፣ ወይም የተስፋ ቃል ዘር ተብሏል። እዚህ ወንጌላችን ሌላኛው መጠሪያው ምንድነው ብለናል? የተስፋ ቃል በሉ። እኛው በምን ተወለድን? እስቲ በተስፋ ቃል በሉ። ለማን ተወለድን? ለእግዚአብሔር ተወልደንለታል። ይሄ የወለደችን ማን ትባላለች? ላኛይቱ ኢየሩሳሌም ወይ ጨዋይቱ ትባላለች። ስለዚህ የተገኘንበት ኪዳን የጨዋይቱ ኪዳን ላኛይቱ ኢየሩሳሌም በተስፋ ቃል ለእግዚአብሔር ልጆችን የወለደች ናት። ስለዚህ መጽሐፍ
የተስፋ ቃል ነው የሰማችሁት የወንጌል ፍጻሜ ይለናል። ሃሌሉያ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን